ቀጥታ ዶክተር ጸጋ ፈንታውን እንኳን ደህና መጣሽ። አመሰግናለሁ አቶ ተስፋዬ። እንዲሁም ጤና ይስጥልኝ ለተመልካቾቻችን በሙሉ አመሰግናለሁ። ዶክተር በእውነት ከአየር ጸባይ ውስጥ እንጀምር። በአሁን ሰዓት በእስራኤል ሙቀቱ በጣም እየባሰበት የሚሆኑ አንዳንድ መረጃዎች እየወጡ ነውና እንዴት ነው የአየር ጸባዩ አለ ሙቀቱ እንደገና ደግሞ የፖለቲካ ጸባዩ ሞቅ ያለ ነው። በትላንትና ዕለት በጣም ምሽት ላይ ነው ያመሸ። ከዛን ጀምር በእውነት የእስራኤልን በዘገባው ላይም እንደገለጽኩት ተቆጣጣሪ የመንግስት ተቆጣጣሪ አዲስ እንግዲህ ስልጣን ላይ ወጥተዋል። በዛን ጀምር እስኪ። አዎ በመጀመሪያ ደረጃ የአየሩ ጸባይ በእውነት እኔ ከኢየሩሳሌም ነው የመጣሁት። ሙቀት ነው። ቴልአቪቭ ይሞቃል ሁላችንም እንደምናውቀው። የፖለቲካችን ሁኔታም እየተሟሟቀ ነው። የምርጫ ጊዜ እየቀረበ ነው። እንግዲህ የቀረን 4 ወር ነው ቢበዛ። ይህ መንግስት ጊዜውን ይፈጽማል ብሎ አንድም ሰው አልጠበቀም ነበር። ሁሉም አስቦ የነበረው በአጭር ጊዜ ውስጥ ይወድቃል የሚል ነበር። በተለይ ጥቅምት 7 ቀን 2023 ዓ.ም በደረሰው ጉዳት የሐማስ ሽብር ፈጣሪ ድርጅት በፈጸመው የመንግስት እድሜው ያጥራል ተብሎ ነበር። ነገር ግን እንደውም ከብዙ አመት ወዲህ ነው ሙሉውን ጊዜ 4 አመት የተመደበለትን መንግስት ሲጨርስና እየጨረስን ነው። የፖለቲካ ሁኔታ እየተሟሟቀ ነው እንዳልነው። ቀጥሎ የመንግስት መስሪያ ቤት ተቆጣጣሪ ምርጫ። በመጀመሪያ ደረጃ የመንግስት መስሪያ ቤት ተቆጣጣሪ የሚመረጠው በ7 አመት አንድ ጊዜ ነው። አንድ የተመረጠ ሰው 7 አመት ያገለግላል። አሁን ያለው ህግ ነው ተጨባጭ። በእስራኤል ሀገር 12 መሰረታዊ ህጎች አሉ። ህገ መንግስት የለንም እንደሚታወቀው። ከ12ቱ መሰረታዊ ህጎች አንዱ የመንግስት መስሪያ ቤት ተቆጣጣሪ ነው። የመንግስት መስሪያ ቤት ተቆጣጣሪ ስራው ምንድነው ያልን እንደው የመንግስት መስሪያ ቤቶችን መቆጣጠር ነው። ለምንድን ነው የመንግስት መስሪያ ቤቶችን የሚቆጣጠረው? የመንግስት መስሪያ ቤቶች በጀት የሚቀበሉት ወይም ገንዘብ የሚመደብላቸው ህዝቡ ሰርቶ ከሰበሰበው ወይም ደግሞ ከተከፈለው ግብር ነው። ያ ግብር ተሰብስቦ በገንዘብ ሚኒስትር አማካኝነት በጽህፈት ቤቱ ይከፋፈላል እና እያንዳንዱ የሚኒስትር ጽህፈት ቤት ምን ስራው ማከናወኑን ይገመግማል። ከዛም በተጨማሪ የተለያዩ መንግስት መስራት የሚገባቸው ስራዎች ካልተፈጸሙ ገንዘብ ብቻ አይደለም በሌላ መንገዶችም ይቆጣጠራል። የግል ካምፓኒዎችን የግሎችን አይነካም። ይሄ መንግስት መስሪያ ቤት ተቆጣጣሪ በየአመቱ ሰነድ ግምገማ ያወጣል። ያንን ግምገማውን ለፕሬዝዳንቱ ያቀርባል። ከዛ በክነሴት ደግሞ ተቆጣጣሪ ኮሚቴ ያለ ይቀርባል። ለመላው ህዝብም በግልጽ ይቀርባል እና ይሄ ነው ያለውና በአሁንኛው 7 አመታቸውን ማታንያው ኤንግልማን ሊፈጽሙ ነው የመንግስት መስሪያ ቤት ተቆጣጣሪው። በሳቸው ፋንታ ለመምረጥ እንደተለመደው የምርጫ ሁኔታ ነበር። በትላንትናው ዕለት አይተናል። ማን ነው የሚመርጥ? የመንግስት መስሪያ ቤት ተቆጣጣሪውን 120 የክነሴት ወይም የፓርላማ አባል ብቻ ነው መምረጥ የሚችለው እና በምርጫው ሂደት ላይ እያንዳንዱ ሄዶ መምረጥ ይችላል። የሚመረጠው ክነሴት ውስጥ ነው። ስም ይጠራል። ፖስታ ውስጥ ትመርጣለህ፣ ታስገባለህ። የመረጥሹን አታሳይም። ይሄ በሚስጥራዊ ምርጫ ህጉ የሚለው ምስጥራዊ ነው። ግን በግል አሳያለሁ ካልክ የሚከለክል የለም። ነገር ግን በግል አሳይ የሚባል ነገር ከህግ ውጭ ነው። ግን እያንዳንዱ ማሳየት ይችላል። ለምሳሌ እኔ አሁን ሩቢሎን የሚደግፍ መሆኔ በምርጫው ሳይሆን ከዛ በፊትም ቢሆን በመገናኛ ዘዴዎች ሲጠይቅ በይፋን የተናገሩት። ግን አንዳንዶች መናገር ማይፈልጉ አሉ። ልክ ምርጫ ሄደን እንደምንመርጸው እና ያ ነው። በትላንትናው ዕለት በነበረው ሁኔታ የመንግስት ተቀናቃኝ ያቀረቧቸው ተወዳዳሪ የቀድሞ የፍርድ ቤት ዳኛ የነበሩ ኤልሮን ይባላሉ። በእኛ በኩል ደግሞ የቀረቡተኝ ጠበቃ ሩቢሎ ይባላሉ። እሳቸውን ያቀረብነ እንግዲህ በመጀመሪያው ድምጽ 61 ያገኘ ያሸንፋል። መጀመሪያው ድምጽ ግን በአጋጣሚ ሆኖ 61 አልነበረም። ኤልሮን ያገኙተኝ 60 ነው። የኛ ተወዳዳሪ 57 ነበር። ለምን አንዳንዶች ያልመረጡ ነበሩ፣ ድምጽ ያልሰጡ ነበሩ፣ ወይም ነጭ ወረቀት ያስገባሉ፣ ያልተሳተፉ ነበሩ። ከዛ የኛ ተመራጭ እንዴት ሊሸነፉ ነው በሚለው ጉዳይ ላይ በጣም ከፍተኛ አለመግባባት ነበር በመካከላችን። መጨረሻ ላይ ግን በሁለተኛው ዙር ላይ የኛው 61 አገኙ። 61 ባያገኙም ብዙ ያገኝ ያሸንፋል በሁለተኛው ዙር። የመጀመሪያው ዙር ብቻ ነው የሚፈጽመውና ይሄ ነው ያለው። እንግዲህ አዲስ የተመረጡተኝ ተወዳዳሪ እኛም በእውነት በዚሁ አጋጣሚ መልካም የሥራ ዘመን እንመኝላቸዋለን። የበለጠ በዚህ ጉዳይ ላይ ብናወራ ደስ ይለኝ ነበር፣ ግን ከጊዜ እጥረት ምክንያት ብዙ ጥያቄዎች ስላሉ በመጀመሪያ እስኪ በእውነት ባንቺ ከምታደርጊው እንቅስቃሴዎችን ጀምርና ወደ በኋላ ደግሞ እንደገና ወደ ፖለቲካው እንመለሳለን።
በተለያየ ሚዲያ በማህበረሰብ አይሻለሁ ስትንቀሳቀሽና የምታደርጊያቸውንም ሁኔታዎች በየቦታው ያለውና ህግጋቶችንም ስታቀርቢ ያለውና ይሄንን ለህብረተሰባችን ሰፋ ባለ ሁኔታ አሁን በዚህ አጋጣሚ ተጠቅመሽ ምንድነው የምትሰሪያቸው ስራዎች? ተመልከት፣ እኔ ክኔሴት ከገባው 3 ዓመት ተኩል ነው። 3 ዓመት ተኩል ምንም ጦርነት ቢሆንም ብዙ ስራ ወደ ጦርነቱ ቀብር መሄድ ለቅሶ ቢሆንም በውስጡ ብዙ ስራዎችን ሰርቻለሁ። በእውነት ብዙ አንደኛ ምልክ ከመጀመሪያውም አውቀው ስትመጣ እኔ ለፖለቲካው ፓርላማ ስገባ ዝግጁ ሆኜ ነው የመጣሁት። ዘገየ እንጂ በ2015 ነበር ልገባ የነበረው። ታስታውስ እንደሆነ ሞሼ ካህሎን የሰጡኝ ቦታ 3ኛ ቦታ ነበር። ያው በሬዲዮ ከፍተኛ ቦታ ስለነበርኩ በጊዜው ስራዬን ስላለቀኩ ነው የቀረ እና በፖለቲካው ዓለም ተዘጋጅቼበት የመጣው ነው እና ስለማውቀው ምን ማድረግ አለብኝ የሚሉ ህግጋቶችን ነድፌ ነው የመጣሁት። የመጀመሪያው ህግ የኛ ልጆች በፖሊስ የተከፈተባቸው ፋይል መዝጋት ነው። ይሄ ነገር ይሆናል ብሎ አንድም ሰው አልጠበቀም። ለአንድ ህብረተሰብ ህግ አይወጣም ተብሎ ነበር ያበል። ከዛ ቀጥሎ አሁን በቅርቡ እንኳን ካደረግናቸው ትልቁ ነገር ምሳሌ ብሰጥ በእኛ ህብረተሰብ የመጣህ እንደሆነ በልጆች ላይ የምናየው ለምሳሌ ያክል የሰውነት መክበድ አለ፣ ውፍረት አለ። በተለይ ውፍረት የሚታየው በደሃ በሆነ ህብረተሰብ ነው። በኢትዮጵያ ሀብታም ነው የሚወፍረው አይደለም በእኛ ዘመን ማስታወሰው። አሁን ግን የለም። ያመጋገቡ ሁኔታ፣ የኑሮ ሁኔታ ይህ አይነት የጤና ችግር ያመጣል። ከጤና ችግር አልፎ በማህበራዊ በኩልም ያገለሃል እና በዚህ ጉዳይ ላይ ከፍተኛ የሆነ ውይይት ነው ያካሄድነው በክኔሴት የጤና ኮሚቴውን የመራሁት እኔ በዚህ ውይይት በጣም የታወቁ ፕሮፌሰሮች በሙያው የህክምና ዶክተሮችን አመጣን በዚህ ጉዳይ ላይ በሰፊው ነው የተወያየን። ለምን በመንግስት በኩል ትኩረት እንዲሰጥበት የሚላለ። ከዛ ቀጥሎ በጡት ነቀርሳ ህመም በኤድክንዶ የኛ ህብረተሰብ የሚገርመኝ የኛ ህብረተሰብ ብቻ አይደለም ካልሰለጠነው ዓለም ወደ ሰለጠነው የሚሄደው የሚያጋጥሙን የሰለጠነው ዓለም ህመሞች አሉ፣ በሽታዎች እና ያን የያዘን ነው። በተለይ በቀላሉ ነው የምንጎዳውና በዚህ ጉዳይ ላይ አስቀድሞ ለማወቅ ህመሙን ማጣራት የሚል ነው። ሌላው የመስሪያ ቤቱ ስትሄድ በእኛ ሰዎች ላይ ብዙ ግፍ አለ። በተለይ ካብላኒም እነኚህ ኮንትራተኞች የሚያሰሯቸው የሶሮካ ሆስፒታል ታስታውስ እንደሆነ ምሳሌ እነዛ ሰዎች ነበር። ከዛ አልፎ በተለያዩ ቦታዎች ስትሄድ እንደዚህ የሚያሰሯቸው በመዘጋጃ ቤቶች በለው ብዙ ቦታዎች ታያለህ። የኛን ሰዎች ወይም አያውቁም፣ ለሀገሩ አዲስ ናቸው፣ ቋንቋ አይገባቸውም በማለት ጉልበታቸውንና ገንዘባቸውን ይበዘብዛሉ። በዚህ ላይ ከፍተኛ ውጊያ ያደረኩት በእውነት በአሁኑ ሰዓት እያንዳንዱ ቦታ እነኚህ ኮንትራተኛ ወይም ደግሞ ህብራት ኳሃዳም የምንላቸው ይሄን የማያውቅ የለም። እንደውም ይገርም በክኔሴት ከተከታተልኩ በኋላ ምንድነው ያደረጉትኝ ያንዳንዱ ሆስፒታል በለው መስሪያ ቤቶች ይሄን ነገር መብታቸውን እንዲያውቁት ለአሰሪው ክፍል ሁሉ ነው ይላኩ እና ይሄ ማድረግ ቀላል ነገር አይደለም። የሰዎች መብት መጠበቅ አለበት። ይሄ አንዱ የታገልኩበት ነው በእውነት አይደለም። ይሄ አለ። ሌላው የሚገርም በጣም የሚገርመው በእኛ ህብረተሰብ ላይ ስንሄድ አዲስ መሆናችን አያውቁም የተለያዩ ነገሮች ስላሉ በትምህርት ቤቶችም ስትሄድ ምን አለ መሰለ ትምህርት ቤቶች የኛ ሰውም ካለማወቁ የተነሳ ይቆይና ከፋሲካ በዓል በኋላ ነው ከአፕሪል ወይም ከአራተኛ ወር አንስቶ መዝገብ የሚመጣ ለኛ ሰዎች ልጆቻቸው ለሚቀጥለው አመት ትምህርት ቤት የማይቀጥሉ መሆኑን አሳውቋቸው ወይም ካሳወቋቸው በቋንቋ ችግር አለ። በዚህ ምክንያት ልክ መስከረም አንድ ቀን ደርሶ ሲሄዱ ልጅ እዚህ አይማርም ይባላሉ። ይሄ ነገር መሆን የለበትም። በሚገባቸው ቋንቋ አስቀድመው እንዲያውቁት ማድረግ አለበት። ትምህርት ቤቱ እዛ ቦታ የማይቀጥል መሆኑን ማሳወቅ አለባቸው። የማይቀጥሉበት ምክንያቱ ምንድነው? ይሄን ማወቅ አለ። ሌላው ለምሳሌ አሁን ስፔሻል ሂኑክ ሚውኻድ የምንለው በዛ ላይም አሁንም ቢሆን ችግሩ አላለፈም። የሚገርምሃል ከ30 ዓመት በፊትም አስታውሳለሁ በኢርጉናጋግ የኢትዮጵያውያን አጠቃላይ ድርጅት በበጎ ፈቃደኝነት ስሰራ አንዱ መሰናክል ነበር። አሁንም በዚህ በኩል ያሉ ልጆችን መብታቸውን አይነግሯቸውም፣ ለወላጆች አያሳውቋቸውም። አየው እና ይሄ በጣም ብዙ ነገር ነው ያለውና በክኔሴት በእውነት ባጭሩ ገለጽኩልህ እንጂ ከተከናወኑ ስራዎች አንዱ ይሄ ነው። ሌላው የኛ ህብረተሰብ በዚህ አጋጣሚ መግለጽ እንፈልገው አንዳንዶች አሁን ፖለቲካ ስለመጣ ነው ወይም ምርጫ ስለቀረበ ነው። ያ አይደለም። ፖለቲካ የጥቅም ማስከበሪያ ነው። ለፖለቲካ መሄድ ነውር አይደለም። ፖለቲካ የሚሳተፍ ሰው ችሎታው ምን ያክል ነው ብሎ መገምገም ያስፈልጋል። ችሎታ ምን ያክል ካሁን በፊት ልምድ አለው፣ እውቀቱስ ምን ያክል ነው፣ የስራው ሁኔታ ምንድነው የሚለው መገምገም ያስፈልጋል። ስራው ከባድ ነው፣
ቀላል ስራ አይደለም። ምሳሌ አሁን ብሰጥ በዚህ ሳምንት ብቻ ሌሊቱን አልተኛንም። ዋጋ ያስከፍላል። አዎ ሌሊቱን አልተኛም፣ ቀን አልተኛም፣ ሌሊት አልተኛም፣ ዋጋ ያስከፍላል። ያ ሲባል ደግሞ አንዳንድ ምን አለ መሰለ የግልን ሰው የእያንዳንዱ ሰው ችግር መፍታት አትችልም። አንዳንዶቹ የግላቸውን እንዲፈታ ይፈልጋሉ። በፈታ ደስ ይለኛል፣ ግን ያን ማድረግ አትችልም። ለምሳሌ አሁን አንዱ ያቀረብኩት ህግ በቅርቡ የመጨረሻው ህግ ምን መሰለ የኛ ልጆች የተማሩት በመንግስት መስሪያ ቤት በከፍተኛ ቦታ ይቀመጡ የሚለው ህግ በ2014 ዓመተ ምህረት ድሮ የጸደቀው እስካሁን ድረስ ሙሉ በሙሉ በተግባር አልዋለም። በአረቦች ስተድ በተግባር አውለውታል፣ በድሩዚዎች ስተድ አውለውታል፣ በሐሪጆች ሲሄዱ አውለዋል። በእኛ ላይ አልዋሉትም። ለምን አልዋለም? የሚገርም ያን ህጉ ሲደነገግ በተግባር መዋሉን በሁለት ዓመት አንድ ጊዜ ለህግና ፍትህ ኮሚቴው በክነሴት ማሳወቅ አለ። የሌሎቹን አሁን ያልኩን ማህበረሰብ የኛን ግን የስነ ያርጉት መሰል አልያ በክሊታ እኛ ኦሊ ሀዳሽ አይደለም። እዚህ ተወልዶ ያደገ ልጅ ወይም በልጅነቱ የመጣ ተምሮ ትልቅ ማድረግ ላይ መድረስ የሚችልን ሰው ያን ሁኔታ የሚከታተለው የክነሴት አልያና ክሊታ ኮሚቴ መሆን የለበትም። ይሄ ነው እና ብዙ ስራዎች አሉ። ብዙ መስራት ያስፈልጋል። ከባድ ነው ስራው። ያ ሲባል ደግሞ ሁሉ ይሳካልሃል አይደለም። የመንግስት አወቃቀሩ ሁኔታ ይወስናል። መንግስት ብቻህን አንድ ፓርቲ ስለማያቋቁሙ ከሌሎች ጋር በመታደርግበት ሰዓት ያማሳመን አለብህ። አንዱ ይሽልሃል፣ አንዱ አልስማማም ይልሃል። ያው ቅድም እንዳልኩ የጥቅም ጉዳይ ነው። ይሄን አድርግልኝ፣ ይሄን አደርግልሃለሁ አለ። ብዙ ሽኩቻዎች አሉት። እንግዲህ እነዚህን ህግጋቶች በእውነት ብዙ ናቸው የዘረዘርሻቸው። ለህብረተሰቡ በተግባር ላይ ውለው በቁጥጥር የሚቆጣጠር አካል አለ ወይ? ህብረተሰቡስ እንዴት ነው ይሄ መረጃ የሚደርሰው? እንበል አሁን የውፍረትን በሰውነት የውፍረትን ብዙን ጊዜ ወጣቶችን የሚያጠቃ ነው። ልጆችን ከ10 ዓመት እስከ 13 እስከ 14 ዓመት ያሉት እንደውም ከዛም በላይ ሊሆን ይችላል። ግን ህፃን ላይ የሚያጠቃውን ሁኔታ በቋንቋው እንደምትዩ ይሄንን ነገር በገለጻ መልክ በተለያየ መልኩ እንዴት ነው ህብረተሰቡ የሚገለገለው? ይሄንንስ በእውነት ለመቆጣጠር ትችያለሽ ወይ? ጊዜ አለሽ ወይ? ወይስ የሆነ የምትቀበዩ መረጃዎች አሉ? በጣም ጥሩ ጥያቄ ነው የጠየቀው ተስፋዬ። አሁን ያነሳቸው አርስቶች የጾት ነቀርሳ ህመም በለው የልጆች የመወፈር ጉዳይ ስንለው በመጀመሪያ ደረጃ ከአንደኛ ክፍል ከ6 ዓመት እስከ 13 ዓመት የወፈሩ ልጆች በኋላም ትልቅ ሰው ሲሆኑ ይወፍራሉ። በመከላከያ ኃይሉም ውፍረት ካላቸው አይወስዳቸውም፣ አይመለመሉም። በተለያዩ ህመሞች መጠቃታቸው በጣም ከፍተኛ ነው። ለምን ከውፍረት የተነሳ የሚመጡ ብዙ ህመሞች አሉ። ያ እንዳይሆን የኔ ስራዬ በፓርላማ ባልነቴ ይሄን ነገር ለመንግስት ማሳወቅ፣ ለጤና ባለሙያዎች ማሳወቅ፣ በዚህ ጉዳይ ላይ ውይይት ማድረግ፣ የኮፓት ሆሊሞች የጤና ጣቢያዎቹ እንዲያውቁ ማድረግ ነው። በግል ደረጃ ያንዳንዱ ሰው ይሄንን ግንዛቤ አውቆ ሄዶ መብቱን እንዲጠይቅ ነው። በቋንቋ በኩልም ልክ ነህ። ብዙ ጊዜ እንነጋገራለን። በጠቅላይ ሚኒስትሩ ጽህፈት ቤት ላፓም የሚባል አለ ማስታወቂያ ክፍል የመንግስት መስሪያ ቤቶችን ጉዳይ ማስታወቂያ የሚያደርግ አንዱ የአማርኛ ቋንቋ ነው እና ይሄንም በዚህ ጉዳይ ላይ እንዲገባ የጦት ምርመራ ያልከውን ማንኛውም ነገር እንዲገባ መሆን አለበት። ወላጆች በሚያውቁት ቋንቋ፣ በተወለዱበት ቋንቋ፣ በሚናገሩት ቋንቋ መረዳት እንዲችሉ። ነገር ግን እያንዳንዱ በግለሰብ ደረጃ ሄጄ መግባት አልችልም። ጊዜም የለም ሊሆንም አይችልም። ግን ይሄ ነገር አሁን ከተነሳ በኋላ እያንዳንዱ ወላጅ አሁን የሚያዳምጠን ልጅ ወፍራታለሁ፣ ልጅ ወፍራለች፣ ምን ማድረግ አለብን፣ እንዴት ነው የምንቆጣጠረው የሚለውን ራሱ መገንዘብና ወደ ኮፓት ሆሊም ሄዶ መጠየቅ መቻል አለበት። ያ ነው ትልቁ ነገር። ወይም ደግሞ በካብላን በኮንትራተኞች የሚሰሩ መብታቸው የተነካባቸው ሰዎች እኔ ጸጋ እንደዚህ አድርጋለች፣ ይሄን ነገር ማወቅ አለብን፣ ይሄን ነገር መብታቸውን ማወቅ አለባቸው። ያ ሲባል አይደውሉ አይጠይቁ አይደለም። ግን የእያንዳንዱ መፍታት አትችልም። በጣም አስቸጋሪ ነው። የግዴታ ነው። ሌላው እንግዲህ በእውነት ያለንበት ሰዓት ያው እንደ ቀደም ብለሽ እንደተናገርሽ የፖለቲካው የምርጫውም እየደረሰ ነው። አንዳንድ ጊዜ የሚወጡ መረጃዎች እዛው አንቺ ባለሽበት ፓርቲ ውስጥ ሊኩድ ውስጥ ፖለቲካ ነውና እርስ በርስ ፉክቻዎች አይጠፉም። እና ከሰሞኑ አንዳንድ መረጃዎች እንደሚወጡት እንደሚያሳየው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያጯቸውን እጩዎች በማስመልከት ለወደፊት በእውነት ከዚህ በፊት ተደርጎ የማይታወቅ ይሄ ጽዮኑ ታዳቲት የሚባሉት ወይ ደግሞ እነዚህ ሃይማኖተኞች እነሱን ከፍ ያለ ባለስልጣን የመስጠት ሁኔታዎች ላይ አንዳንድ ቦታ ላይ አነጋጋሪ ሆኗል።
እንዴት ነው ይሄ ነገር ከዚህ በፊት ሆኖ የማይታወቅ ነው እንዴት አሁን እነሱ ቦታ አገኙ የሚል ብዙዎቹ እንደውም ተቃራኒ ፓርቲዎች ናቸው በዚህ ጉዳይ ላይ ትችት የሚሰጡትና ያንቺ ሐሳብ ምንድነው በእውነት? ተመልከት የሊኩድ ፓርቲ ዲሞክራሲ ነው ትልቅ የፖለቲካ ፓርቲ ነው 151,000 አባላቶች አሉት ሚትፓክዴም የምንለው ያ ፓርቲ ነው የሚመርጠው ተወዳዳሪውን ይህ አመራረጥ ሂደት ትክክል ነው ብትለኝ ሙሉ በሙሉ አይደለም ዲሞክራሲ መሆኑ ሰው መሳተፍ ደስ ይላል በሌላ በኩል ለምሳሌ ካሁን በፊት የሚተዋወቁ 40 ዓመት 50 ዓመት የቆዩ ናቸው ብዙዎቹ የሊኩድ ፓርቲ አባላት አንዳንዶቹ ከአያቶቻቸው ጀምረው ነው ሊኩድን የሚደግፉት ሊኩድ ማን ይሁን መሪው ወይ ማይዘቱ ምን ይሁን ግድ የላቸውም የእናቴ ወላጆች አባቴ ወላጆች እንዲነበሩ አሁንም ወላጆች እንዲነበሩ ብለው በዚህ የሚሄዱ አሉ ስለዚህ በሚቀጥለው የበለጠ ድምጽ ለማምጣት ጠቅላይ ሚኒስትሩ ምናሉ የተወሰኑ ቦታዎችን ስጡኝ በርግጥ በየጊዜው አላቸው ጠቅላይ ሚኒስትሩ ይሰጣቸዋል አሁን ግን በርከት ያለ ሰው ይሰጠኝና አዲስ ኃይላት ማስገባት ፈልጋለሁ ያ ማለት ድምጽ የሚያመጡትን ፓርቲው እንዲያሸንፍ የሚል ነው ግን ፓርቲው ትልቅ ዲሞክራሲ ስለሆነ የሸንጎ አባላቶች አንጨምርም ድሮ ከነበረው የበለጠ አንሰጥህም የሚል ነው እና በአጋጣሚ ሆኖ በዚህ ጉዳይ ላይ ብዙ ሽኩቻ ነው ያለ ድርድር አለ ፓርቲው ደግሞ የራሱ ቤዲን አለው ፍርድ ቤት አለው በዚህ ጉዳይ ብዙ ያነጋግራል በኔ አመለካከት በጠይቀኝ ሚዛናዊ መሆን አለበት አየው የሚገቡ ሰዎችን አዳዲስ ሰዎች መጨመር ፓርቲውን ያጠናክረዋል በሌላ በኩል ደግሞ አዳዲስ ሰዎች ሲገቡ ካሁን በፊት ለመግባት ብዙ ጊዜ የሰሩ ሰዎችን ደግሞ ወደ ኋላ ሊያስቀራቸው ይችላልና ሚዛናዊ መሆን አለበት ሌላው መዘንጋት የሌለብን የሊኩድ ፓርቲ ለምርጫ ስቴት ምንድነው የምትለው የሊኩድ ፓርቲ በጠቅላይ ሚኒስትር ወይ የሊኩድ ፓርቲ በቢንያሚን ኔታንያሁ መሪነት ነው የሚለው ያ ማለት ስትሄድ ስትመርጥ መሪውን አውቀው ነው የምትሄደው ስለዚህ ብዙውን ድምጽ የሚያመጡት ጠቅላይ ሚኒስትሩ ናቸው ጠቅላይ ሚኒስትሩ ከለሉ ዛ ቦታ አስቸጋሪ ነው በሌላ በኩል ደግሞ ሊኩድና ጠቅላይ ሚኒስትሩ የተያዙ ናቸው እና ሚዛናዊ መሆን አለበት የሚል ግምት ነው ያለኝ እንግዲህ ሌላው ህብረተሰባችን በተመለከተ ነው እንግዲህ አንቺም ያለሽበት የሊኩድ ፓርቲ በእውነት ትልቁ ፓርቲ ነው በእስራኤል ሀገር ውስጥ በአሁን ሰዓት በየፓርቲዎች የተበታተኑ ወጣቶች እየታዩ ነው ሊኩድ ውስጥም እንዳይመስለኝ ለመመረጥ የሚቀርቡ አሉ ግን የመበታተኑ ሁኔታ ካለን ቁጥር አነስተኛ ቁጥር በአገር ውስጥ ሌላው አነስተኛ ቁጥር ቢኖርንም ግን ብዙ ነገሮች የሚሰሩ ስላሉ ከማንኛውም ህብረተሰብ የበለጠ መስሎ ስለሚታየኝ ነውና የነሱ የመበታተን ሁኔታና አሁንም የነዚህን ትንሹን ህብረተሰብ ድምጽ ለመቀበል የሚያደርጉት ጥረት ምን ያህል በእውነት ለወደፊት የሚመጣውን ምርጫ ድንገት ሊያዳግተው ይችላል ሊያስቸግር ይችላል ወይም ደግሞ ያለው ይሄ ነው በቃ እንግዲህ ሁሉም የራሱን የግሉን መሮጥ አለበት የህብረተሰባችን ችግር ወደ ኋላ ይቀር የሚል ሐሳብም አንዳንዶቹ እየሰነዘሩ ነው በዚህ ጉዳይ ላይ አንቺ ሐሳብ ምንድነው ዶክተር? በመጀመሪያ ደረጃ ያለንበት ዲሞክራሲ ሀገር ነው በጣም ነው ደስ የሚለው ዲሞክራሲ ሀገር በመኖራችን በዲሞክራሲው እንጫወታለን በዲሞክራሲው እንሳተፋለን የፖለቲካ ተሳትፎ አስፈላጊ ነው ነገር ግን የምትሳተፈው ለምንድን ነው አንደኛ ለመመረጥ ነው ለዛ ብቁ ነኝ ለዛ ዝግጁ ነኝ ወይስ ደግሞ ሌላውን ለማሰናከል ነው ገባ የህብረተሰብን ጥቅም ማስቀደም መቻል አለበት የህብረተሰቡን ጥቅም ማስቀደም ሰው ፖለቲካ ለመድረስ ይቸገራል ያ ነው የኛ ቁጥራችን አነስተኛ ነው በአንድ የፖለቲካ ፓርቲ እንሂድ ብትል አትችልም ወይም አንድ ፓርቲ አቋቁመንኛ እንወዳደር ብንችል አንችልም በቂ ቁጥር የለንም ያለ በተለያየ ቦታ በተለያየ ፓርቲ መግባት ነው በተለያየ ፓርቲ ለምሳሌ አሁን በአሁኑ ሰዓት 3 የክነሴት አባላት አለን በአንድ ፓርቲ ብንሆን ኖሮ 3 ሰው አይገባም የሚገባው አንድ ሰው ብቻ ነው አየው ፓርቲው የሚመለከተው ድምጽን ነው የሚመለከተው ያ ነውና ስለዚህ ዲሞክራሲ መንገድ መሳተፍ ያስፈልጋል ተገቢ ነው ግን ለመሳተፍ የሚሞክረው ሰው አንደኛ ራሱ መገምገም ይኖርበታል ሌላው ደግሞ ህብረተሰቡ መገምገም ይኖርበታል ችሎታ አለህ ብቃት አለህ ካሁን በፊት ምን ሰርተሃል ያንነን መገምገም ያስፈልጋል ግን ለምን ተሳተፋላችሁ አትሳተፉ ማለታችን ዲሞክራሲ ሀገር ነው መሳተፍም ያስፈልጋል በዚህ አጋጣሚ መግለጽ እንፈልገው ፖለቲካ ጥሩ ነው መሳተፍ ያስፈልጋል በሌላ በኩል ግን በፖለቲካ ብቻ አይደለም እኛ መናድገው በሙያ ማደግ መቻል አለብን አያው የሙያ እድገትም ያስፈልጋል በርካታ የህክምና ዶክተሮች ሲኖሩን በርካታ የሃይቴክ ቴክኖሎጂ ሰዎች ሲኖሩን የተለያየ ብዙ የዳኞች ሲኖሩን የጠበቃዎች ሲኖሩን ከፍተኛ ነጋዴዎች ሲኖሩን ያ ያሳድጋል ፖለቲካ ብቻ አይደለም ፖለቲካ እንዴት መረጣለህ ያልቃል አያው እና ይሄ አንድ ላይ የሚሄድ ነው
ስለዚህ ብዙ ጊዜ ፖለቲካ የሚመጣ ሰው ህብረተሰቡን አገልግያለሁ ወይ ህብረተሰቡ ያውቀኛል ወይ ህብረተሰቡ ይወደኛል ወይ ለህብረተሰቡ ምን አድርጊያለሁ የሚለው መመልከት ያስፈልጋል። ዶክተር ጸጋ ፈንታሁን የበለጠ ቁጭ ብለን ብዙ ብናወራ ደስ ይለኝ ነበር፣ ጊዜ ስላጠረ ነው። በእውነት ስለመጣሽ በጣም አመሰግናለሁ። መልካም ቀን፣ መልካም የሥራ ዘመን። በጣም አመሰግናለሁ። በዚህ አጋጣሚ የሃይማኖት ካሳው ወላጆች ሴት ልጅ ስለተወለደችላቸው በዚህ አጋጣሚ እንኳን ደስ አላችሁ ላለው። ጽናት ትባላለች። አዎ ጽናት በጣም ጥሩ ስም ነው። በርግጥ አባትየው እንደውያ ያነጋግር ያለው ይሄ ነው ያለው ሁኔታ። ሃይማኖት ካሳው ደግሞ ተገኝታ የበለጠ ደስ እንዲላቸው ምኞቴን ገልጻለሁ። ለኛም ይች ልጅ ተገኝታ በእውነት እፎይ የምንልበትን ሁኔታ እስራኤል አምላክ ያምጣላለሁ። አመሰግናለሁ። አመሰግናለሁ ዶክተር